ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከዚያ ጀምሮ ወደ እናንተ የሚደርስ ነው የሚሆነው የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆይ ጥሩ ሳምንት ጥሩ ነበር እግዚአብሔር ይመስገን መልካም እንግዲህ ያው ለተመልካቾቻችን ይቀርባሉ የምንላቸውን በመገናኛ ብዙሃን ሲቀርቡ ከነበሩ መረጃዎች የመራረጥናቸውን ዛሬ ይዘን መተናል ማለት ነው ለማስተዋወቅ ያክል እንደሚታወቀው ባሳለፍነው ሳምንት የማህበረ ቅዱሳን የ6 ወር የሥራ አመራር ጉባኤ ተከናውኗል እንግዲህ በዛ ላይ የተነሱ ሪፖርቶች አሉ እንደዚሁም ደግሞ የተወያዩባቸው አጀንዳዎች አሉ በተወሰነ መልኩ እሱን የምናይ ነው የሚሆነው ከዛ በመቀጠል እንደሚታወቀው እንግዲህ አሁን ላይ በተለይ በጠረፋማ አካባቢ የመምህራን እጥረት እንዳለ ይታወቃልና ይሄን የመምህራን እጥረት ለመቅረፍ ወደ አዲስ አበባ የተለያዩ እንግዲህ ደቀ መዛሙርትን በማምጣት በማሰልጠን እዚህ ከሰንበት ትምህርት ቤቶችና ከገዳማት ጋር በመተባበር ልዩ ትኩረት ተሰጥቶት ስራዎች እየተሰሩ ነው ያሉት እሱንም የምንመለከት ነው የሚሆነው እንግዲህ በተደጋጋሚ ስናነሳው የቆየ ነው አንድ ጉዳይ ያለ ቀሲስ እንደሚታወቀው ተናቦ በቅዱስ ቤተክርስቲያንን ማገልገል እንግዲህ ከየተቋማቱ የሚጠበቁ ነገሮች ነው ስንል በተደጋጋሚ ድምጻችንን ስናሰማ ቆይተናል የሱ ማሳያም የሚሆነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ መንፈሳዊ ኮሌጆች በአንድ እንግዲህ ተሰባስበው እየመከሩ ነው የሰነበቱት ምናልባት ይሄ ጉባኤ መካሄዱ በተለይ ደግሞ እየጀመረም ነውና ለቅዱስ ቤተክርስቲያን አገልግሎት የሚኖረው አስተዋጽኦ ምንድነው የሚለውን የምንመለከት ነው የሚሆነው በመጨረሻም እንግዲህ የአሜሪካን ዓለም አቀፍ እንግዲህ የሃይማኖት ነጻነት ኮሚሽን ያወጣው አንድ ሪፖርት አለ በተለይ ህንድ ላይ አሁን ላይ ትኩረትን አድርጎ በህንድ ኦርቶዶክሳውያን ላይ እየደረሰ ያለው ጫና ምንድነው የሚለውን በተለይ ከ2023 ጋር በማናጸር የ2024ቱን ጉዳዮችን በጥልቀት ተመልክቷል እሱንም በተወሰነ መልክ የምንመለከት ነው የሚሆነው ቀዳሚ ወደምናደርገው ጉዳይ እንግባር አለ ቀሲስ ጥሩ እንግዲህ ቀዳሚ የምናደርገው ከመጋቢት 20 እስከ 21 እንግዲህ ሁለት ቀን በማህበረ ቅዱሳን እዚህ ያው ሶስተኛ ወለል ላይ ማለት ነው የማህበረ ቅዱሳን የ6 ወር የሥራ አፈጻጸም የሥራ አመራር ጉባኤ ተካሂዷል እንግዲህ እዚህ ጉባኤ ላይ ብዙዎች ተሳትፈዋል አገር ውስጥ የሚገኙ ማዕከላት እንደዚሁም ደግሞ ከሀገር ውጭ ያሉ ማዕከላትም በበይነ መረብ ተቀላቅለው እንግዲህ ጉባኤውን ታድመዋል ማለት ነው ምናልባት እንደሚታወቀው የተለያዩ ጉዳዮች ሲፈጸሙ አሁን ባለችው በኢትዮጵያ እንግዲህ ሀገራችን ያለችበት ነባራዊ ሁኔታ ይታወቃልና ማህበረ ቅዱሳንም እንግዲህ ሀገር ውስጥ በሚያከናውናቸው ልዩ ልዩ ተግባራት ለያዛቸው እቅዶች በዚህ በ6 ወር ውስጥ ሊፈጽማቸው በያዛቸው እቅዶች ውስጥ ይሄ በተለይ ኢትዮጵያ ውስጥ ያሉ አሁን የተለያዩ አካባቢዎች ያሉ የሰላም እጦት ለአገልግሎቱ ተግዳሮት እንደሆነበት በሪፖርቱ ተመልክተናል ምናልባት ግን በሪፖርቱ ላይ የተመለከትነው ሌላኛው ጉዳይ ትልቁ ነገር ምንድነው በእነዚህ በ6 ወራት ውስጥ በርካታ ስራዎች መሰራት ተችሏል በተለይ ደግሞ በሰው ሰራሽና የተፈጥሮ አደጋዎች ምክንያት በየመጠለያ ጣቢያ የሚገኙ ወገኖቻችን እንዳሉ ይታወቃልና እሱ ላይ ትኩረት በማድረግ የተለያዩ ድጋፎችን እንዳደረገ ሪፖርት ቀርቧል ምናልባት ከ10 ሚሊዮን ብር በላይ ወጪ ተደርጓል በዚህ በ6 ወር ውስጥ ማለት ነው ከተጠማቂያን ጋር የሥላሴ ልጅነት እንዲያገኙ እንግዲህ ዘርፈ ብዙ ስራዎች ሲሰሩ ቆይቶ ብዙዎች የሥላሴ ልጅነት እንዲያገኙም ሆኗል ማለት ነው በዚህ በ2017 ዓ.ም በዚህ በ6 ወር ውስጥ ማለት ነው እንግዲህ እንደሚታወቀው ይሄ በሰው ሰራሽና የተፈጥሮ አደጋ ቀሲስ ብዙዎች ችግር ውስጥ ነው ያሉት ብዙዎች በመጠለያ ጣቢያ ውስጥ ነው ያሉትና እነሱን ለመርዳት ማህበረ ቅዱሳን በተለያየ መልኩ ከመመናን የገቢ ማሰባሰቢያ ፕሮግራሞችን ሲያሰናዳ ነበር አሁንም ድረስ እንግዲህ የእርዳታ እጆቻቸው እንዲዘረጉ ድምጹን እያሰማና ያለው ያ ማለት እንደ ልብ ደርሰናል ማለት አይደለም በየመጠለያ ጣቢያ ያለው እንግዲህ በሺዎች የሚቆጠሩ ተፈናቃዮች አሉ በተለያየ ምክንያት ቀደም ሲል ስንጠቅሰው የነበረው ደጋግመን ስናነሳው የነበረው ጉዳይ አለ እዚህ የሰው ሰራሽ የተፈጥሮ አደጋዎች ተደራርበው ብዙዎች ቦታው ላይ ጫና ፈጥረዋል እዛ እንግዲህ ጫና የፈጠረበት ማህበረሰብ ደግሞ በየመጠለያ ጣቢያ ነው የሚገኘውና ምናልባት ይሄ ስራ በዚህ የሚቆም አይደለም በእነዚህ 6 ወራት ውስጥ ይሄ ስራ ይሰራ እንጂ በቀጣይ ጊዜያትም እነዚህ ሰዎች መልሰው ወደ ነበሩበት ቄ ለመመለስ እንደዚሁም ደግሞ ባሉበት ሁኔታ ውስጥ ሆኖ ደግሞ የዕለት ጉርስና ልብስ ለማድረስ ስራዎች እየተሰሩ ነው ያሉ ስለዚህ በጎ አድራጊ ምእመናን አሁንም ድጋፋቸውን እንዲያደርጉ እንግዲህ ማህበሩ ጥሪ አቅርቧል ማለት ነው ምናልባት እንግዲህ ከታዩ አጀንዳዎች አንደኛው ደግሞ የግቢ ጉባኤ ስርዓተ ትምህርት እንግዲህ ተግባራን በማስመልከት
ውይይት ተደርጓል። እንደዚሁም ደግሞ ምናልባት የማህበረ ቅዱሳን አባላት አገልግሎት ምን መምሰል እንዳለበትም ሰነድ ቀርቦ ውይይት ተደርጎበታል ማለት ነው። እንደሚታወቀው ያው የትምህርት ፖሊሲው በየጊዜው ይቀያየራል። እዚህ የከፍተኛ ትምህርት ተቋማት የትምህርት ፖሊሲ ማለት ነው። ከሱ ጋር ተያይዞም ደግሞ የግቢ ጉባኤ አገልግሎት ስርዓተ ትምህርቱን ተከትሎ ነው የሚሄደውና ያን ስርዓተ ትምህርት ክለሳ ተደርጓል። ምናልባት አተገባበሩሳ ምንድነው መምሰል አለበት የሚለውን ጉዳይ ለውይይት የቀረቡ ነበሩ። ምናልባት እንግዲህ በርካታ ነገሮች ነው የተነሱት። ያው በዜናዎቻችን ስናደርስ ቆይተናል። እንደ አጠቃላይ ግን እንደ መገናኛ ብዙሃን ዳሰሳ የተወሰኑትን ለማንሳት ያክል ነው ይሄንን ያየ ነው። ምናልባት ቀሲስ እርሶ የሚጨምሩት ነገር ካለ ጨምረው ቀጣይ የሚያዝነው አጀንዳ ከዚሁ ጋር ተያያዥ ስለሆነ ወደሱም እንገባለን። መልካም። እሺ፣ የማህበረ ቅዱሳን የ6 ወር የሥራ አመራር ጉባኤ የአገልግሎት አፈጻጸም በተመለከተ እንግዲህ በየጊዜው የሚከናወን ስለሆነ እንደ አዲስ ነገር የሚነሳ ሀሳብ አይኖርም። በእርግጥ መደበኛ የሆነ በአመት 2 ጊዜ የሚከናወን ስብሰባ አለ አስቸኳይ ጉዳይ ካልኖረ በቀር። ስለዚህ አንደኛ እንግዲህ አሁን የተከናወነ ነው። በዚህ ላይ የተነሱ ብዙ ሀሳቦች አንተ ስታነሳቸው የነበሩ ጉዳዮች በሰፊ የተነሱ ጉዳዮች ሆነው ይቀርባሉ። ግን እነዚህ ጉዳዮችን ሲከናወኑ በሰው ሰራሽና እንዲሁም ደግሞ በተፈጥሮ አደጋዎች ላይ አገልግሎቱ በተወሰነ መንገድ የማዘግየት እንዲሁም ደግሞ ከዋና ዋና የክልል ከተሞች በቀር አብዛኞቹ የዞን ከተሞች እንዲሁም ደግሞ ወረዳ ላይ ስትሄድ አገልግሎቱ በሚፈለገው ደረጃ መሄድ የሚችልበት አቅም አናሳ እንደነበረ ትመለከታለህና በሪፖርትም እንደቀረበ ደግሞ እንደገና በየጊዜውም ጉዳዮች እንደምንመለከታቸው ማዕከላት እየገጠማቸው ያለውን ተግዳሮት ተቋቁሞ አገልግሎቱ ማስቀጠል የሚቻልበት አቅም እየፈጠሩ እንዲሄዱ ትመለከታለህና ያንን ይበል የሚያሰኝ መቀጠል ያለበት ጉዳይ ነው። በእርግጥ በሀገር ውስጥ ያሉ ማዕከላት ብቻ ለሚሳተፉት በውጭ ሀገርም ያሉ ማዕከላትም በቨርቹዋል በጉባኤው ተሳትፈው ውይይት አድርገዋል። እንዲሁም ደግሞ እነሱም የሚጠበቅባቸው ሪፖርት ያቀርቡበት መንገድ አለ። እንደሚታወቀው እንግዲህ ማህበረ ቅዱሳን የሚጠቀምበት ስልታዊ እቅድ አለ። አጠቃላይ ግምገማ ሲያደርግ ከስልታዊ እቅድ አንጻር ነው የሚያደርገውና ያንን ማዕከል አድርገው በስልታዊ እቅድ የተካተቱ ጉዳዮችን ተመልክተዋል የሚል ሀሳብ እናነሳ ጥሩ ይመስለኛል። በመጨረሻ ግን ማነሳው እኔ በተለይ ደግሞ በዚህ በተፈጥሮና በሰው ሰራሽ አደጋ ላይ የበለጠ በሰው ሰራሽ አደጋ ላይ ያጋጥሙ ያሉ ጉዳዮችን ተቋቁሞ በሚቻል አቅም ችግሮች መፍታት የሚቻልበትን ዘለቄታዊ መንገድ የመስራት ስራ በተወሰነ መንገድ እየተሞከረ እንደመጣ ይታወቃል። ይሄ ውይይት የሚደረግባቸው ጉዳዮችን ማመቻቸት ቅድም ደግሞ አንተ ስታቀርበው እንደነበረ በጣም ብዙ ቁጥር ያለው በቁጥር እንግዲህ ስለማያግባባ መጥቀስ አይጠበቅብንም። ግን በብዙ ሚሊዮን የሚቆጠር ህዝብ በረሃብ እየተጠቃበት ያለ በየካምፑ ያለበት ቤት አልባ የሆነበት ጊዜ ስለሆነ ለሁሉ ፍላጎት ማሟላት ባይቻልም ቢያንስ ግን ባለበት መንገድ ላይ ይሄ እንደ ወገን እንደ አንድ ሰው እንደ አንድ ወንድም እንደ አንድ እህት ደግሞ እንደ መንፈሳዊ ተቋም የሚጠበቅ ጉዳይ ስለሆነ ያንን በብዙ ገንዘብ እየወጣ እርዳታም ጭምር እንደሚደረግና አገዝም ይሄ የማገዝ እንቅስቃሴዎችም ጭምር እንደነበሩ ያንን የቀረበበት መንገድ ያለው ነው። በባለፈው ጊዜያትም እኛም ሪፖርት ባነው በዚህ በዳሳ መርሃ ግብራችን ላይ ስናቀርብ የነበረ ጉዳይ ሆኖ ይቀርባል። በመጨረሻም በተለይ እነዚህ አሁን ያጋጠሙ ያሉ ችግሮችን የሚፈታባቸው ወይ መፍትሄ የሚመጣባቸው መንገዶች ካሉ መጠቀም የሚቻልበት አኳኋን እንደሚኖር ስብሰባ ላይ የተነሱ ሀሳቦች ነበሩ። እንግዲህ ቀጣይ ጊዜ የዛሬ 6 ወር ደግሞ አጠቃላይ የአመት የሥራ አፈጻጸም የሚቀርብ ይሆናል ማለት ነው። መልካም ቀሲስ፣ እንደው በመጨረሻ ለመጨመር የማስበው ነገር ምንድነው እዚህ ላይ ያው መታሰብ ያለበት ሀገሪቷ ውስጥ በሚገጥሙ የሰው ሰራሽና የተፈጥሮ አደጋዎች እንግዲህ ብዙ ተቋማት ስራ ለመስራት ሲቸገሩ እንዳሉ ወይ ደግሞ ችግር እንደገጠማቸው በሪፖርታቸው ሲካተት ስንሰማ ቆይተናል። እንግዲህ ማህበረ ቅዱሳን ካቀረበው ሪፖርት ውስጥ ለመመልከት እንደቻልኩትኝ አዲስ የአሰራር መንገድም ነው እነዚህ ችግሮች አዲስ የአሰራር መንገድ እንዲከተሉ አድርጓቸዋልና እነዚህ ችግሮች በተፈጠሩባቸው አገረ ስብከቶችና ገዳማት አድባራት ላይ ጭምር በመነጋገር አዳዲስ ስልቶችን እንደገና ደግሞ በመቀየስ በነዛ ስልቶች ውስጥ አገልግሎቱ ግን እንዳይቋረጥ ድጋፎቹ እንዳይቋረጡ የማድረግ ስራዎችን እየተሰራ ቆይቷል። ለዛም ነው እንግዲህ በተለይ ስልታዊ እቅዱ ያው ተግባራዊ ነው፣ ውጤቱ ጥሩ ውጤት ነው ያስመዘገበው በዚህ በ6 ወር ውስጥ የተባለው ይሄን ነገር ተከትሎ ስራዎች መስራት ስለተቻለ ነውና ምናልባት ሌሎች ሪፖርቶች ላይ የለመድናቸው ነገር ማህበረ ቅዱሳን ላይ ትልቅ ልምድ ሆኖ መጥቷል። ከሚመጣው ከጊዜው አንጻር አዳዲስ ስልቶችን እየነደፉ አገልግሎትን አለማቋረጥ ትልቅ ትምህርት የሚሆን ነገር ተመልክተናል ማለት ነው። እንግዲህ በዚሁ ወደ ቀጣይ አጀንዳችን ነው የምንገባው። ቀሲስ ምናልባት እርሶም እዛ ክፍል ውስጥም ስለነበሩ እንደሚታወቀው ማህበረ ቅዱሳን በተለይ ስብከተ ወንጌል ያልተስፋፋባቸው ቦታዎች ላይ ስብከተ ወንጌል እንዲስፋፋ አብነት ትምህርት ቤት የሌለባቸው ቦታዎች ላይ አዳዲስ አብነት ትምህርት ቤት በመዘርጋት ምናልባት ጊዜውን ያጁ የአብነት ትምህርት ቤቶች እንዲኖሩን ጊዜውን ያጁ አገልግሎት እንዲሰጥ
ትልልቅ ሰፊ ስራዎች እንደሚሰሩ ይታወቃል። እንግዲህ በተለይ እርሶ የነበሩበት ክፍል ደግሞ የተለያዩ ቦታዎች ላይ እነዚህ ጠረፋማ አካባቢዎች ላይ በመሄድ የስብከት ኬላዎችን በመክፈት እንደዚሁም ደግሞ የስላሴ ልጅነት እንዲያገኙ ሰፊ ስራዎችን ሲሰራ መቆየቱ ይታወቃል። አሁን ላይ ደግሞ ነገሮችን በማመቻቸት በተለይ ይህንን የሚያደርገው ማህበረ ቅዱሳን እንደሚታወቀው በጎ አድራጊ ምዕመናን በማስተባበር ነው። ስለዚህ ገዳማትና አድባራት ሰንበት ትምህርት ቤቶችም ጭምር እዚህ ውስጥ እጃቸው ማስገባት መቻል አለባቸው፣ ድርሻቸው መወጣት አለባቸው በሚል እንግዲህ ከገዳማትና አድባራት ከእንደዚሁም ከሰንበት ትምህርት ቤቶች ጋር ህብረት ፈጥሮ ሰፊ ስራዎች እየተሰሩ ነው ያሉት። እሱ እንግዲህ በተለያዩ ጊዜዎች ሲሰራ መቆየቱም የሚታወቅ ነው። ምናልባት በዚህ በ2017 ዓመተ ምህረት ባሳለፈው ሳምንት የተለያዩ ሚዲያዎች ሲያወጡት እንደተመለከት ነው የተለያዩ አብያተ ክርስቲያናት ላይ ሲማሩ የነበሩን ማስመረቅ ችሏል ማለት ነው ማህበረ ቅዱሳን ከሰንበት ትምህርት ቤቶች እንደዚሁም ደግሞ ከአብያተ ክርስቲያናቱ ጋር በመተባበር ማለት ነው። ምናልባት እንግዲህ በእነዚህ አንድ ወር ውስጥ ያው ምንድነው ሊነሱ የሚችሉት ምንድነው ስልጠና የሚሰጣቸው ተመልሰው ሄደው እነዚህ ደቀ መዛሙርት ምንድነው አላማው በዚህ በአንድ ወር ውስጥ ስልጠና ውስጥ ወስደው ምን ያክል ያን ስልጠና ተግባራዊ ለማድረግ ምን ያክል ብቁ ናቸው የሚሉ ጉዳዮች ሲጠየቁ ቆይተዋል። በኋላ እርሶም የሚያያቸው ነው የሚሆነው። ምናልባት እነዚህ የስልጠና ፕላትፎርሞች ምንድነው የሚያካትቱት አሁን እውነት ለሚነሳው ጠረፋማ አካባቢ ላሉ ጥያቄዎች ምላሽ መስጠት የሚችሉ ናቸው ወይ እነዚህ ደቀ መዛሙርት የሚለውን ነገር እርሶ ይመለከቱታል። ምናልባት እኔ ሰንበት ትምህርት ቤቶችም አብያተ ክርስቲያናቱም እንደው መሰረት ስለሚሆኑና ለሌሎች ምሳሌ ስለሚሆኑ እነሱን ላንሳ በኔ በኩል እንግዲህ አሁን ደብረ ከዋክብት አቡነ አረጋይ ከሸካ ቤንች ማጂ ምዕራብ ኦሞ ሀገረ ስብከት የተውጣጡ 30 የሚደርሱ ደቀ መዛሙርትን እንግዲህ ከማህበረ ቅዱሳን ጋር በመተባበር አሰልጥኗል። ሰዋሰው ብርሃን ቅዱስ ጳውሎስ ገዳም ከጋሞና አካባቢው ዞኖች እንዲሁም ጎፋና ባስኬቶ ሀገረ ስብከት፣ ቃሊቲ ቅዱስ ገብርኤል ከኮንታና ከፋ ሀገረ ስብከት፣ ስርጢ ቅድስተ ማርያም ዳውሮ ኮንታ ሀገረ ስብከት ከነዚህ የተውጣጡ እንግዲህ አሁን እነዚህ ሀገረ ስብከቶችን ስናነሳ እንደሚታወቀው የቋንቋ ጥያቄ በተለይ በቋንቋቸው ተምረው ማስተማር የሚችሉ ደቀ መዛሙርት ብዙም አይታይባቸውም የሚባሉና በአገልጋይ ጥረት ብዙ አብያተ ክርስቲያናት ሲዘጉ የምንመለከተው ነገር ነበርና እሱን ለመቅረፍ የሚያስችሉ ስልጠናዎች ናቸው እነዚህ ስልጠናዎች ማለት ነው። ምናልባት እነዚህ ሰልጣኞች ወደ መዲናችን አዲስ አበባ መጥተው ሲሰለጥኑ የትራንስፖርት ወጪያቸውን የምግብ እንደዚሁ መጠለያ በእነዚህ በ30 ቀናት ውስጥ መጠለያውንም ምግቡንም ትራንስፖርቱንም ችሎ ነው ስራዎች የተሰራሉ። እነዚህን ወጪዎች ከቨር እያደረጉ ያሉት ገዳማትና አድባራቱ እንደዚሁም ደግሞ ሰንበት ትምህርት ቤቶች ናቸውና ከተሰራባቸው እነዚህ ተቋማት ሰንበት ትምህርት ቤቱ ስራውን ከሰራ ከዚህ የበለጠ ውጤት ማስመዝገብ ይቻላል፣ ሰፊ ስራዎችን መስራት እንችላለን ማለት ነው። ስለዚህ በአንዲት ቤተክርስቲያን በተለይ ደግሞ የአገልጋይ ጥረት ኖሮባቸው እየተዘጉ ያሉ አብያተ ክርስቲያናትን በማስከፈት ረገድ እነዚህ ደቀ መዛሙርት የሚኖራቸው ሚና ቀላል አይደለም። ሰዎች የስላሴ ልጅነትን ማግኘት ያልቻሉበት አጋጣሚ የተፈጠሩባቸው አካባቢዎች ላይ እነዚህ ሰዎች መልሰው የመሄድ እድላቸው እጅግ ሰፊ ነው። ስለዚህ ተምረው እዚህ ሰልጥነው ተመልሰው የነበሩበት አካባቢ ላይ የአካባቢው ማህበረሰብ በሚሰባው ቋንቋ አስተምረው ነው የስላሴ ልጅነት እንዲያገኙ የሚያደርጉትና እሱን ስራ በመስራት በኩል ሰንበት ትምህርት ቤቶች የጀመሩ ጅምር ለሌሎችም ሰንበት ትምህርት ቤቶች አርያ መሆን የሚቻል ነገር ስለሆነ ነው በዚህ በዳሰሳ ያነሳ ነው ማለት ነው። ምናልባት ማህበረ ቅዱሳን እንግዲህ ከነዚህ ከጠረፋማ አካባቢዎች ወይ ደግሞ ከተቀስናቸው ሀገረ ስብከቶች እነዚህን ደቀ መዛሙርትን ለማምጣት የመመልበያ መስፈርት አውጥቶ ደግሞ ደቀ መዛሙርቱን ወደዚህ አምጥቶ ስልጠና ማሰልጠኑ ላይ ትልቅ ሚና እየተወጣ ነው ያለው። እንደዚሁም ደግሞ ያው ስልጠናዎች ቀደም ሲል እንዳነሳው በኋላ እርሶ የሚመለከቱት ቢሆኑም እነዚህ ርዕሰ ጉዳዮች ተገቢ የሆኑ መምህራን ይፈልጋሉ። በተለይ ጊዜው አጭር ከመሆኑም ጋር ተያይዞ የሚነሱ ጉዳዮች እነዚህን ተማሪዎች አስተምሮ በዚህ ሰዓት እውቀት አስጨብቶ ለማስተማራት ምን አይነት አስተማሪ ያስፈልጋል፣ ምን አይነት ስርዓተ ትምህርት ነው የሚከተለው የሚለውን ምን አይነት ስልጠና ነው የሚሰጠው የሚለውን ነገር በደንብ ሊሸከሙልን የሚችሉ መምህራንን በማቅረብ በኩል ማህበረ ቅዱሳን ሚናውን እየተወጣ ቆይቷል ማለት ነው። ምናልባት ባሳለፍነው ሳምንታቶች በተለይ ዕለተ ሰንበትን በማስመልከት ሲመረቁ ቆይቷል። እንግዲህ አሁንም ነገ ከነገ ወዲያም የሚመረቁ ደቀ መዛሙርት አሉ። ምናልባት ቀሲስ እርሶ እንዲመለከቱት የፈለኩትኝ አንደኛ እዚህ ማስተባበሪያ ውስጥ ስለነበሩ ምን ያክል ነው ችግር ቀራፊ ነው ይሄ ስልጠና የሚለውን ነገር ብንመለከት፣ ከዛ አጠቃላይ ግን ብዙዎች እያነሱት ያለው ጉዳይ ስለሆነ ምን ስልጠናዎች ናቸው እየተሰጡ ያሉት የሚለውን ጉዳይ እና ወደሚቀጥለው አጀንዳችን እንገባለን። መልካም እንግዲህ ስታቀርበውም እንደነበር አንተ በማህበረ ቅዱሳን የሚያስተባብራቸው ሀገረ ስብከቶች እንዲሁም ደግሞ ማነው አጥቢያዎች እንዲሁም ደግሞ ሰንበት ቤቶችን ማዕከል በማድረግ በተደጋጋሚ ሁኔታ ውጤት ሊያመጣ በሚችል መንገድ የሚሰጡ ስልጠናዎችን አሉ። እንዲያውም
በዚህ በማህበረ ቅዱሳን አገልግሎት ላይ እኔ እስከሚገባኝ ድረስ ከማይቋረጡ አገልግሎቶች መካከል አንዱ ስልጠና ነው ቢባል የሚያህል የተጋነነ ጉዳይ ያለበት አይመስለኝም ስረዳና አሁንም ቀድሞ የነበረ እንቅስቃሴ ነው ከጊዜ ወደ ጊዜ እየበረታ እየሰፋ የመጣውና ያንን ማስቀጠል ከእያንዳንዳችን የሚጠበቅ ጉዳይ ሆኖ እያለ እንግዲህ አሁን በነበራቸው ቆይታ ላይ ለ30 ቀናት ወይም ለአንድ ወር የተከናወነ የስልጠና ጊዜ ነው። ግን ሰፋፊ ርዕሰ ጉዳይ የሚነሳበት ከ20 ርዕሰ ጉዳይ በላይ የተነሳበት የሚዳሰስበትና የተዳሰሰበት መርሃ ግብር እንደነበረ መመልከት ይቻላል ነው። እንግዲህ ርዕሰ ጉዳዮቹ እያንዳንዱ ባንገልጽም አጠቃላይ ግን እነማን ናቸው የሚለው ሐሳብ ስናመጣ ብዙዎቹ የዶግማ ጉዳዮች ናቸው። እንደሚታወቀው እንግዲህ አብዛኛው አካባቢ ላይ ይሄ ነባር የሚባል እምነት ወይም ደግሞ የአካባቢ ባህላዊ እምነት ይሄ ጎጂ የሆነ እሴት ያለው እምነት አለና ያንን ሊያልፍ የሚችል አቅም ከመፍጠር አንፃር መጀመሪያ ወጣቶቹ የቤተክርስቲያናቸው የዶግማ ትምህርት መማር እንዳለባቸው ማወቅ እንዳለባቸው ያን ማስተላሰል እንዳለባቸው ስለሚታመንበት ነው የዶግማ ትምህርት እንዲማሩ የሚደረገው። ያ ማለት በተለያየ ጊዜ በተለያየ መንገድ ስልጠና አልወሰዱም አሊያም ደግሞ አልተማሩም ማለት አይደለም። ግን የበለጠ ማገልገል የሚችሉበት አቅም ከመፍጠር አንፃር ስለሚታሰብ የዶግማ ርዕሰ ጉዳይ ያላቸው ትምህርቶችን ይሰጣሉ፣ ስልጠናዎች ይሰጣሉ። ከዛ ደግሞ እንደገና ከስርዓተ ቤተክርስቲያን ጋር ደግሞ የተያዙ ከዛ መካከል ደግሞ በክህነት የሚያገለግሉ ወንድሞች አባቶችን ብዙ ጊዜ ስለሚኖሩ ያንን ቀጣይ ጊዜ አገልግሎት ከማስቀጠል አንፃር ከቀኖና ጋር የሚያዙ ከስርዓተ ቤተክርስቲያን ጋር የሚያዙ ስልጠናዎችም ይሰጣሉ። እዚህ ላይም የነበረ ጉዳይ ይህንን ነው። ከዛ በተጨማሪ ደግሞ ይሄ የተግባራዊ ክርስትና የሚያሳይ እንደሚታወቀው እንግዲህ ክርስትና በዶግማ ብቻ ሰጥተው መታወቃ ጉዳይ አይደለም አይደለ? ያንን ለማመን የሚጠበቅበትን ያህል ያውቃል። ከዛ በኋላ ግን ለመኖር የሚያስችለው ዕውቀት ደግሞ አለው አይደለ? ያንን ተግባራዊ በሆነ መንገድ ላይ ክርስትናውን ማስቀጠል የሚችልበት መኖር የሚችልበት አቅም ካልሰጠው ዕውቀት ብቻ ይሆን ይሄው ነው እንግዲህ ክርስትና ይሄ ነው በሚል ሐሳብ ብቻ ይገለጥና ከዛ ውጪ ክርስትና የምትነገር እንጂ ማትኖር ሆና ሰዎች እንዳያዩዋት ስለሚያሰጋም ልክም ስለማይሆን እንዲኖሩት ስለሚፈለግም ተግባራዊ የሆነ የመንፈሳዊ ሐሳቦችን የሚነሳበት ነው። በተለይ ደግሞ ከክርስቲያናዊ ስነ ምግባር ጋር ከመንፈሳዊነት ጋር ከአገልግሎት ጋር የሚያዙ ጉዳዮችን ብዙ ጊዜ የሚዳሰሱት በዚህ መንገድ ይሆናል። ሌላ እንግዲህ እዛ አካባቢ ላይ በተለይ አንዳንድ አካባቢ ላይ በዛ ያለ የፕሮቴስታንት እንቅስቃሴ ደግሞ የመናፍቃን እንቅስቃሴ በተደጋጋሚ ስለሚታይ የሚነሱ ጥያቄዎች አሉ። እንደሚታወቀው እንግዲህ በመናፍቃን በኩል የሚነሱ ጥያቄዎች ማቆሚያ የላቸው ማለት ነው። ስለዚህ የነሱ ጥያቄ ማቆሚያ የለውም፣ ይሄንኛ ምላሽም ማቆሚያ አይኖረውም ማለት ነው ያ ከሆነ። ስለዚህ ይሄ ያላቸው ዕውቀት ከማወቅ ባለፈ ጉዳዮችን የሚመልሱበት የሚከላከሉበት ከዛ በተጨማሪ ደግሞ በቅበተ እምነት ደግሞ ከሚያስፈልጉ ጉዳዮች አንዱ ይሄ የማፍረስ ስራም ጭምር ስለሆነ ሐሳቦቻቸው ክፋታቸው ምንፍቅናቸውም ጭምር ማፍረስ ስለሆነ ያንን አቅም መፍጠር ስለሚያስፈልግ የቅበተ እምነት ይዘት ያላቸው ርዕሰ ጉዳዮችም የተሰጡበት መርሃ ግብር እንደነበር መመልከት ይቻላል። እንግዲህ ቅድም ስናነሳ እንደነበረ እነዚህ አሁን ስልጣን የተካሄደባቸው አካባቢዎች ላይ አብዛኞቹ በቋንቋ የሚያገለግል አገልጋይ እጥረት ያለባቸው አካባቢ ናቸው። እንዲሁም ደግሞ የመናፍቃን እንቅስቃሴ የሚከናወንባቸው ናቸው። በተለይ ደግሞ በዚህ በኖርዌይ እና በስዊድን ሚስዮናውያን ወደዚህ ወደ ደቡብ ኦሞ አካባቢ ላይ ገብተው ስራ የሚሰሩባቸው አካባቢ ስለሆኑ በጣም አደገኛ የሆነ ውጤት ያመጡበትም ስለሆነ ያንን ሊያፈርስና ሊቋቋም የሚችል አቅም መፍጠር በጣም ስለሚያስፈልግ ነው። ይሄን ከዛ ውጭ ቅድም ስናነሳ ነበር ደግሞ ትልቁ ጫና ይሄ ባህላዊ ልማድ ያለው እምነት ነው። ወይም ደግሞ ይሄ ነባር እምነት የሚባል የለም፣ ባህላዊ እምነት የለም። እሱ ደግሞ ጫና ይፈጥራል ብዙ ጊዜ እና ያንን ሊያፈርስ በሚችል መንገድ ስልጠናው ሲሰጡ እንመለከታለን። እነዚህ ርዕሰ ጉዳዮች ሲሰጡ ዝም ብለው አይሰጡም። ቅድም አንተም ስታነሳ እንደነበረ ከአገልጋይ ጋር ተያይዞ ስልጠናዎች የሚሰጡ መምህራን ጋርም ተያይዞ አስተባባሪዎችም ጋር ተያይዞ ማለት ርዕሰ ጉዳዮቹ ተመርጠው ዝም ብሎ የሚሰጥበት መንገድ አለ። ብዙ ጊዜ የዳሰሳ ጥናት ይሰራል። ምን እንደሚያስፈልግ ስለሚለይ ጋፑ ስለሚለይ ያንን ክፍተት ለመሞላት በሚያስችል መንገድ ነው ስልጠና የሚሰጠው። ስለዚህ ያንን ክፍተት ሊሞላ የሚችል አገልጋይ ነው ብዙ ጊዜ የሚመረጠው። እንዲያውም ያም ስለሆነ ብዙ ጊዜ አገልጋይ እጥረትም ያጋጥማል። በአካባቢ ላይ ያለው ክፍተት ለመሙላት የሚችል አቅም ያለው አሰልጣኝ ለማግኘት ትንሽ ክፍሉ የሚቸገርበት አጋጣሚ እንደነበረ ማቃለሁኝና ያንን እንዲሁ ርዕሰ ጉዳይ ስለተነሳና የስልጠና ሁኔታ ስለተመቻቸ ብቻ መምህር የምትመደብበት አጋጣሚ እንዳልሆነ በዛ ግምት ውስጥ እንዲያዝ ብዬ ነው። ከዛ ውጭ ግን ምንድነው የምትረዳው ካልከኝ በተለይ ስልጠናው ሲሰጡ ብዙ ጊዜ
ወደዚህ ወደ ጠረፋማ አካባቢ ሲሆን ትልቅ እድል ነው። በብዙ ስልጠናዎች ላይ በአሰልጣኝነትም እንዲሁም ደግሞ በአስተባባሪነትም ያው ሳተፍ ስለነበረ እዛ ላይ አንዳንዶቹ ደቀ መዛሙርት በቅርበት አግኝቼ የማውራት እድል ነበረኝ ቀደም ባለ ጊዜያት ላይ እና ከጠረፋማ አካባቢ የሚመጡ ወንድሞች ለምሳሌ አሁን ወደ ኬንያ መሀል ድረስ ገብቶ የማገልገል እድል ነበራቸው። ምክንያቱም እንግሊዝኛ ቋንቋ ጥረት ችግር የለባቸውም፣ ባህሉን በደንብ አድርገው ያውቁታል። በዛ ማህበረሰብ ጭምር ስለሚታወቁ ድንበር ላይ ያሉ ስለሆኑ እንግዲህ ሌላ ማህበረሰብ ጭምር ማሳመን የሚችሉበት አቅም ይፈጠራል ብዙ ጊዜና እነዚህ ወጣቶች ላይ መስራት ማለት የቤተክርስቲያን አገልግሎቷን የበለጠ ማቀላጠፍ ነው። ወንጌል ያልደረሰባቸው አካባቢዎችን የበለጠ ማድረስ የሚቻልበት አቅም ስለሚፈጠር ትልቅ ነገር ነው። ከዚህ ጋር ተያይዞ ግን ቀደም ሲነሳም እንደነበረ አትኩረት ቢሰጠው በየማስበው ምንድነው በእነዚህ ስልጠናዎች ላይ የሚሳተፉ ሰንበት ትምህርት ቤቶች አሉ። የሚገርመህ ቁጥራቸው በጣም አናሳ ነው። ግን አዲስ አበባ ላይ ቀጣይ ጊዜ ላይ በተለየ ጉዳይ አንስተን የምናቀርበው ጉዳይ ሊሆን ስለሚችል ጠቅለል ባለ መንገድ ላቀርበው ብዬ ነው። አገልግሎቱ በጥቂት ማህበራት ብቻ የሚከናወን ወይም በማህበር ቅዱሳን ብቻ የሚከናወን ወይም በሀገረ ስብከት ብቻ የሚከናወን አይደለም። በተለይ ደግሞ አዲስ አበባ ያሉ ሰንበት ትምህርት ቤቶች ብዙዎቹ የተሻለ አቅም ያላቸው ናቸው ከክፍለ ሀገር አንጻር ስናነጻጽረውና ያንን ያላቸውን የሰው ኃይል ያላቸውን እውቀት ያላቸውን ጊዜ ያላቸውን ገንዘብ ለስብከተ ወንጌል መስፋፊያ የሚሉበት አጋጣሚ ካልተፈጠረ ከባድ ነው የሚሆነው። አገልግሎቱ ብቻ በአዳራሽና በአጥቢያ ታጥሮ መቅረት የሚችልበት መንገድ መፈጠር የለበትም። ያንን እንዲስተካከል የበለጠ ግንዛቤ መፍጠር የሚያስፈልግ ይመስለኛልና በዚህ ስልጠና ላይ የሚሳተፉ ሰንበት ትምህርት ቤቶችና ማህበራት በጣም ማመስገን ያስፈልጋል። ግን በቂ የሚባል ደግሞ እንዳልሆነ ግምት ውስጥ ለማስገባት እንዲመች ነው። በአጠቃላይ ግን ስልጠናው የተሰጠው አሁን ብቻ አይደለም፣ በየጊዜው የሚሰጥ ስልጠና ስለሆነ ወደ ሚዲያ ማናቀርባቸው ግን በየሀገረ ስብከቱ እንዲሁም ደግሞ በየማዕከላቱ የሚሰጡ ብዙ ስልጠናዎችም እንዳሉ ለግንዛቤ ያህል ነው። ወደ ቀጣይ ሀሳብ ነው። ጥሩ ቀሲስ፣ እንግዲህ ያው ወደ ቀጣይ አጀንዳችን ነው የምንገባው። እንደሚታወቀው ቀደም ሲል በመግቢያ ላይ አንስቼዋለሁኝ ቀሲስ፣ ያው እንደ ተቋም የተቋማት አንድነት ያስፈልጋል። በተለይ አሁን ላለች ለቅድስት ቤተክርስቲያን አገልግሎት ተቋማት በአንድ ቢመክሩ በአንድ ቢያገለግሉ ትልቅ ለውጥ ማምጣት እንችላለን ስንል በተደጋጋሚ ድምጻችንን ስናሰማ ቆይተናል። ምናልባት እንግዲህ አሁን የተጀመረው ጅምር ይበል የሚያሰኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዩኒቨርሲቲዎች፣ መንፈሳዊ ኮሌጆች ወደ 9 የሚደርሱ እንግዲህ በጋራ በመሆን እንዲመክሩ አንድ ጉባኤ ተካሂዷል ከሰሞኑን ማለት ነው። እዚህ ጉባኤ ላይ እንግዲህ ቅዱስነታቸውም ተገኝተዋል። ምናልባት ከተነሱ ቅዱስነታቸው ካነሱት ሀሳብ ጀምሮ እንግዲህ የተላለፉ መልእክቶችም ጭምር አሉ። ቀሲስ፣ ምናልባት ቀደም ሲሉ ስናነሳቸው የነበሩ ነገሮች ምንድነው? እነዚህ መንፈሳዊ ኮሌጆች በየራሳቸው ስራዎችን የሚሰሩ ወጥ የሆነ ስርዓተ ትምህርት ያልተሰራላቸው ናቸው ስንል በተደጋጋሚ ድምጻችንን ስናሰማ ቆይተናል። ምናልባት ይሄ ውይይት እነሱ ነገሮች እንደሚቀርፍ ነው መረጃዎች የወጡት። እንግዲህ እንደሚታወቀው መንፈሳዊ ኮሌጆቻችን ቁጥራቸውን መጨመር ያስፈልጋል። በተደጋጋሚ ሲነሳ እንሰማለን። በተለይ ደግሞ በቅዱስ ሲኖዶስ ምልአተ ጉባኤ ብዙ ጊዜ የሚነሱ ሀሳቦች ናቸው። እነዚህ መንፈሳዊ ኮሌጆች ቁጥር መጨመር ላይ ትኩረት ይደረግ ሲባል በተደጋጋሚ እንሰማለን። ቀደም ሲል ስናነሳቸው የነበሩ ብዙ ችግሮች እንግዲህ ተተኪ የሆኑ ደቀ መዛሙርት ማፍራት የሚቻለው በእነዚህ ኮሌጆቻችን ውስጥ በእነዚህ ዩኒቨርሲቲዎች ውስጥ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምእመናንን ቁጥር እንደያዘችው በስፋት ዛሬ ላይ እንግዲህ የከፍተኛ ትምህርት ተቋም የላትም። ከእሱ አንጻር ስናየው ቁጥሩ ከመጨመር ጀምሮ በጋራ በመመካከር አንዱ ኮሌጅ ውስጥ የሌላ አቅም አንደኛው ኮሌጅ ውስጥ ይኖራል። ያ የሚሆነው ለምንድን ነው? ካሉበት ነባራዊ ሁኔታ ካሉበት ሀገረ ስብከት ጀምሮ የራሱ የሆነ አሰራር ስላለው ማለት ነው። ምናልባት እንደሚታወቀው ቀሲስ አሁን ዓለማዊ ትምህርት ላይ በየመንደራችን በየአካባቢው ኮሌጆች እየተከፈቱ ነው ያሉት አይደል? በግለሰቡም እየከፈተ ነው ያለው። የቤተ ክርስቲያን ትምህርትን መማር የሚፈልግ ግን ትላንትና ከክፍለ ሀገር ጭምር እርሶም ያግዙኛል ከክፍለ ሀገርም ጭምር አዲስ አበባ እየመጡ ቅድስት ሥላሴ ዩኒቨርሲቲ ትምህርታቸውን የተማሩ ብዙዎች ናቸው ብዬ አስባለሁና እነዚህ እንግዲህ አገልጋዮች እዛው ባሉበት ሆኖ ደግሞ ትምህርት እንዲደርሳቸውና ከዩኒቨርሲቲ የሚገኙ ነገሮችን አግኝተው ቤተ ክርስቲያንን እንዲያገለግሉ የሚያስችሉ ነገሮችን ለመዘርጋት እነዚህ የምክክር ጉባኤዎች እጅግ በጣም አስፈላጊ ናቸው ብዬ ነው የማስበው። እንግዲህ እንደ አጠቃላይ ያው የመርሃ ግብሩ ዓላማም እንደተነገረው ከሆነ ያው በተለያዩ ጊዜ የጋራ መድረክ እንዲኖር መወሰን እንደዚሁም ደግሞ ስርዓተ ትምህርት ኮሚቴ ማዋቀር ነው። ቀደም ሲል እንዳልኩትኝ ይሄ ወጥ የሆነ የስርዓተ ትምህርት ለመስራት የግድ መዋቀር አለበት ተብሎ ይህንን ማዋቀር እንግዲህ ዓላማ አድርጎ ነው ይሄ ጉባኤ የተካሄደው ማለት ነው። እንደዚሁም ደግሞ
ይሄ ጉባኤ ቀሲስ ቀደም ባሉ ጊዜያቶች ልምዱ አልነበረንም የመጀመሪያው ነውና ከዚህ በኋላ በየአመቱ በአመት አንድ ጊዜ ጉባኤው እንዲካሄድ ነው የተነገረው። ምናልባት እርሶ ከቅዱስነታቸው መልእክት እንደዚሁም ደግሞ ብፁዕ አቡነ አብርሃም መልእክት አስተላልፈው ነበርና ከሱ ጋር የተያያዙ ጉዳዮችን እስቲ ቢያነሱልንና እነዚህ የምክክር ጉባኤዎች ልምድ መኖር ከሌሎችም ጉባኤዎች ብዙ ልምዶችን እየቀሰመን መተናልና ቅድስት ቤተክርስቲያን አሁን ብዙ ጥያቄዎች ቀደም ሲል እርሶ ሲያነሱት የነበረው የመናፍቃኑ ጥያቄ እለት በለት እየመጣ ነው። ቤተክርስቲያን ደግሞ እለት በለት የሚመልሱ ልጆች እንዳሏት ይታወቃል። ግን ተጨማሪ ደግሞ ደቀ መዛሙርትን ለማፍራት እነዚህ ትምህርት ቤቶች መስፋት እነዚህ ዩኒቨርሲቲ ቁጥራቸው መጨመር ተገቢ ሆኖ ሳለ አሁን ያሉ የከፍተኛ ትምህርት ተቋሞቻችን እንደው ምንድነው የሚጎሏቸው ምንድነው የታዘቧቸው ተጨማሪ ኮሌጆችን መክፈት ብቻ ነው ወይንስ ያሉት ላይ ደግሞ ምንድነው ማጠናከር የሚገባን? በተለይ በዚህ በውይይት ላይ ተጨማሪ ጉዳዮች እንደው ሊነሱ የሚችሉ ጉዳዮች ምን ነበሩ? እርሶም እንደው ያው ቅድስት ሥላሴ ዩኒቨርሲቲ ውስጥ ተምረው እንደመውጣቱ መጠን ያሉ ነገሮችን እንደው ቢያመላክቱን። እሺ የመርሃ ግብሩ ዓላማ በተመለከተ አንተም ስታነሳው ስለነበረ መድገም አያስፈልግም። ያው ግን ይበል የሚያሰኝ በቀጣይ ጊዜያትም ተጠናክሮ መቀጠል ያለበት ጉዳይ እንደሆነ መግለጽ እፈልጋለሁኝ። እኔ እንደ ትልቅ አቅም አየዋለሁ። በተለይ ሰው ሁሉ ተወታት ተቋማት ሁሉ ተወታት ነው ሰው ሁሉ ተወታት ነው ባለበት ዘመን ላይ አብረን እንሆን አብረን እስኪ እንስራ የሚጎለን ጉዳይ ካለ እናሟላ የሚል ሐሳብ ይዞ ለመገናኘት ጉዳዮችን ለማሳደግ መፈለግ ትልቅ ደስ የሚያሰኝ መቀጠል ያለበት ጉዳይ ስለሆነ ማመስገን አለብን ብዬ ነው የማስበው። እኔ ለምን ካልገኝ በእነዚህ መንፈሳዊ ተቋማት በኩል የሚወጡ አገልጋዮች ዝሮ ነገ የቤተክርስቲያኒቷ ሐዋርያዊ አገልግሎት የሚያቀላጥፉ የሚያስቀጥሉ ይሆናሉ እና እዚህ ያለው መንገድ ካልተጠናከረና ካልተስተካከለ ከዚህ ተቋማት የሚወጡ አገልጋዮች ያሚያል ከብቃት ጋር ተያይዞ የሚነሱ ጉዳዮችን መቅረፍ የሚቻልበት አቅም አይኖርምና ይሄ ማደግም የበለጠ ማደግ ያለበት ጉዳይ ነው። ለምንድነው ወደዚህ ያነሳሳቸው የሚለው ሐሳብ ብዙ ማሳት ስለማያስፈልግ ያንን አላነሳውም። እንደምታውቀው እንግዲህ በእነዚህ የውይይት መርሃ ግብራት ላይ ቅዱስ አባታችን ተገኝተው ነበረ። እንዲሁም ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅም ብፁዕ አቡነ አብርሃም ተገኝተው ነበርና ያስተላለፏቸው መልእክቶች አሉ። በቅዱስ አባታችን ደግሞ የተነሳ መልእክት የነበረው ምንድነው ትምህርት ለቤተክርስቲያን ብርታት ሐዋርያዊ አገልግሎት መቀላጠፍ አስፈላጊ እንደሆነና ትምህርት ከሌለው ቁም ነገር እንደሌለ እንዲሁም ደግሞ ይሄ ውጤት ለማምጣት የመንፈሳዊ ኮሌጆችን ቁጥር መጨመር እንዳለበት የተነሳ ሐሳብ ነበረ። ይሄ መልእክት እንዳለ ሆኖ በጠቅላይ ቤተ ክህነት ስራ አስኪያጅ በብፁዕ አቡነ አብርሃም በኩል ደግሞ በመንፈሳዊ ተቋማት ውስጥ ያሉ ክፍተቶችን የበለጠ መሙላት እንዳለብን በተለይ ደግሞ ወጥ የሆነ ስርዓተ ትምህርት ያለመኖር የሚነሱ ችግሮችን የበለጠ እንዳያሰፋብን ጥንቃቄ ማድረግ እንደሚያስፈልግ አንስተዋልና በተለይ ደግሞ ከብዛት ይልቅ ጥራት ላይ ማተኮር እንዳለብንም በብፁዕ አባታችን የተነሳበት ጉዳይ ነበር። እኔ አንድ 3 ነጥቦችን በመለከት ጥሩ ነው ብዬ አስባለሁ። በተለይ ከመንፈሳዊ ኮሌጆች ጋር ተያይዞ እውነት ለመናገር እኔም ዝርዝራቸው ስማቸው ሲዘረዘር ነው የደነገጥኩት። ይሄም ያህል ደርሰናል እንደሚል ጉዳይ እንደመለከት ደስ ብሎኛል ለመናገር። ለምን ካልከኝ በየክፍለ ሀገሩ ያለ ሰው በመንፈሳዊ ተቋም ገብቶ መማር ሲፈልግ የሚመጣው አዲስ አበባ ነው ወይም ደግሞ ቅድስት ሥላሴ ከዛ ደግሞ ወደ ሰዋስወ ብርሃን ቅዱስ ጳውሎስ ነው የሚሄደው ብዙ ሰውና አሁን በየሀገር ስብከቱ መከፈት የሚችልበት እድል ከተፈጠረና ካለ ሰው ብዙ ያሚያል ሳይደክም እንዲሁም ደግሞ በመጠነኛ ወጪ ጭምር እዛ መማር የሚችልበት እድል መፍጠሩ ትልቅ ነገር ነው። ለቤተክርስቲያንም ትልቅ ውጤት አለው። ምናልባት እኔ አሁን ያሉት 9 ኮሌጆች ናቸውና ከእንደዚህ መካከል ሁለቱ የሚለዩ ናቸው። ስለዚህ በ3 ብንከፍላቸው ጥሩ ነው ብዬ አስባለሁ። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል መንፈሳዊ ዩኒቨርሲቲ ያለው አንድ ብቻ ነው፣ ቅድስት ሥላሴ ዩኒቨርሲቲ ነው እና ከኮሌጆችም ከፍ ያለ ስለሆነ በዚህ ልክ አትኩሮት ሰጥቶ መናገር አስፈላጊ ይመስለኛል። እኔ ከሁለተኛ ደግሞ ለየት የሚለው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ደግሞ ያለው ኮሌጅ የሥራ አመራር ኮሌጅ ነው እሱ ደግሞ። ስለዚህ እሱም ከሌሎች ከሚሰጡ መንፈሳዊ ኮሌጆች ለየት ያለ ዘውግ ያለው እንደሆነ ትመለከታል። ሌሎቹ ግን 7ቱ ካየህ በኮሌጅ ደረጃ ያሉ አብዛኞቹ ደግሞ አገር አቀፍ የሆነ ትምህርት የሚያስተምሩ መንፈሳዊ የሚባል መንፈሳዊ የሆነ ነባር ትምህርቱን ከዚህ ከቴዎሎጂካል ወይም ደግሞ ይሄ ከነገረ መለኮት ደግሞ ዓለም አቀፍ ከሆነ ከነገረ መለኮት ትምህርት ጋር አዋህደው ለመስጠት የሚመክሩበት ሙከራ እንዳለ ትመለከታለህ። ግን ቀጣይ ጊዜ ማደግ ያለበት ነገር እንደሆነ ይነሳል። በብፁዕ አቡነ አብርሃም በኩል እንደተነሳው በእነዚህ ኮሌጆች ላይ የሚነሳ ክፍተት አለ። እኔ ክፍተት የሚነሳቱ ያሚያል ቅር የሚያሰኝ ጉዳይ ነው ብዬ አላስብም። ለምን ካልከኝ ብዙዎቹ ጀማሪ ስለሆኑ
እንኳን አሁን በጀመሩ ይቅርና ቀደም ባሉ በነበሩ 3-4 ኮሌጆችን ብትመለከት የሚነሳ ክፍተት አለ። ስራ ካለ ብዙ ጊዜ እንደምታየው ክፍተት መቼም ማይቀር ጉዳይ ይሆናል። ምክንያቱም በእነዚህ መንፈሳዊ ተቋማት ላይ የሚሰሩ የሚያገለግሉ የሚማሩ የሚጠቀሙ አጠቃላይ ሰዎች ስለሆነ በዛ ውስጥ አሰራር ላይ ትንሽ ክፍተት ሊፈጠር ይችላልና የሚጠበቅ ጉዳይ ነው። ግን ለቀጣይ ጊዜ ከቀረቡ መልእክት አንፃር ቢተኮርባቸው ብለን የምናስብባቸው ክፍተቶች አሉ። አንደኛ ወጥ የሆነ ስርዓተ ትምህርት የለም እንደምታውቁና በሰዋስወ ብርሃን ቅዱስ ጳውሎስ ያለውና በቅድስት ሥላሴ ያለው እንዲሁም ደግሞ በሌሎች ኮሌጆች ላይ ያለው ትምህርት የሚለያይበት አጋጣሚ አለ። ይሄ ስለ ዶግማ አይደለም ማነሳለ ስለ ስርዓተ ትምህርት ነው የምናነሳው። መቼም ይሄ የሚመለከት ሰው ጉዳዩ እንዳይከብድ ነው የምናወራው። ስለዚህ ወጥ የሆነ ስርዓተ ትምህርት አለመኖሩ ትንሽ ለመናበብ እንደቸገራቸው በብፁዕ አቡነ አብርሃም በኩል ሲነሳ እንደነበረ ተመልክቻለሁ። ስለዚህ አሁን በዚህ ምክንያት የሚፈጠርብን ችግር እንኳን ካለ ችግሩ ከመቀነስ አንፃር ስርዓተ ትምህርቱ ወደ ማመሳሰል ወደ ማቀራረብ የሚመጣበት መንገድ እንዲኖር ያስፈልጋል ነው። ሁለተኛ ደግሞ የሚነሳ ክፍተት ምንድነው? ብዛት ላይ ብቻ ማተኮር የሚል ሐሳብ ይነሳባቸዋል ነው። አሁን ጥራት የምታመጣው ከብዛት ነው ወይስ አይደለም የሚለው የሚያከራክርና የሚያወያይ ጉዳይ ሆነ አይደል? እሱ ግን ብዛት ላይ ብቻ ማተኮር ዝንባሌ የሚታይባቸው ኮሌጆች እንዳይኖሩ ጥንቃቄ ማድረግ ያስፈልጋል። ይሄ በብፁዕ አቡነ አብርሃም በኩል እንደ አንድ ስጋት የተነሳ ጉዳይ እንደነበረ ታያለ። ስለዚህ ይሄ እንዳይሆን ከብዛት ይልቅ ጥራት ያለው የተማረ አገልጋይ ወይም የሰው ኃይል መፍጠር ለቤተክርስቲያናችን ምንም አማራጭ የሌለው መንገድ ነው የሚሆነው። ስለዚህ አንድ መንፈሳዊ ተቋም ተምረን እንደወጣ ሰው ሲያቅ የሚጠብቀው ነገር አለ አይደል? ወይም ደግሞ ቤተክርስቲያን የምትጠብቀው ውጤት ደግሞ አለ። ቤተክርስቲያን ያ ሁሉ ጊዜ ደክማብህ ለፍታብህ ኢንቨስት አድርጋ ግን ለዛ ለደከመችበት ድካም ያህል በቅተህ ካልተገኘ ከባድ ነው የሚሆነው። በተደጋጋሚ እንደምናነሳው ደግሞ ከጊዜ ወደ ጊዜ ይሄ መንፈሳዊ ዓለም አቢዙ የሚደረግበት መንገድ እየሰፋ መጥቷል። እንደምታውቀው አሁን ያለንበት ዓለም ሴኩላር ስለሆነ የመንፈሳዊ ጉዳዮችን ሰዎች የሚይዙበት መንገድ እንዳይፈጠር በተለያየ አኳኋን ተጽዕኖ ሲፈጠር ትመለከታለህ። ይሄ በስርዓተ ትምህርት ያለ በማህበረሰብ ኑሮ ትመለከተዋል። በምናየው በምንሰማው ጉዳይ ሁሉ እናያለና ያንን ሊከላከል የሚችል ሊቋቋም የሚችል አገልጋይ መፍጠር ለነዚህ መንፈሳዊ ኮሌጅ ሌላ ምንም አማራጭ የላቸውም፣ ግዴታ ነው የሚሆነው። እንዲያውም ከዚህ ጋር ተያይዞ የሚነሳ አንድ ጉዳይ ምንድነው ካልከኝ በነዚህ መንፈሳዊ በተለይ ቀደም ባለ ጊዜ ላይ በነበሩ መንፈሳዊ ኮሌጆችና ዩኒቨርሲቲዎች ላይ የተማረ የሰው ኃይል የተገባ የሚል ጥያቄ ብዙ ይነሳል አይደል? አንድ ሰው 4 ዓመት 5 ዓመት ቆይቶ ወይም ደግሞ ከዛ ላይ ደግሞ ትምህርት ከጨመረ ይሁን ዲፕሎማ መያዝ ዲግሪ ከያዘ በኋላ የሆነ ነገር መቼም እንዲያዝ ታምናለህ። ቤተክርስቲያን ደግሞ ከዛ በኋላ በመምህርነት እንዲያገለግል ነው የምትመርቀው አይደል? ከዛ በኋላ ግን ያ ሁሉ እንግዲህ በአመት በብዙ ሺህ የሚቆጠር ከመንፈሳዊ ተቋማት የሚወጣ አገልጋይ እንዳለ እናውቃለን። እና ይሄ ለምንድን ነው በየጊዜው ያጋጠመን ያለን የአገልጋይ የሰባኪ የቀበተ መስራ የሚሰራ መምህር ወይም ደግሞ አጠቃላይ ምእመናን የሚቸገሩባቸው ጉዳዮችን ሊያግዝ የሚችል አገልጋይ ቁጥሩ ያነሰበት ምክንያት የሚለው ጥናት የሚፈልግ ይመስለኛል። ስለዚህ ይሄ የመጣንበት ችግር እንዳይቀጥል የበለጠ ጥራት ላይ ማተኮር የሚያስፈልግ ይመስለኛል። ሶስተኛ የሚነሳ ጉዳይ ግን ምንድነው? አጠቃቀም ችግር ነው። የሚወጣ የሰው ኃይል በተመለከተ የሚጠቀምበት አካል ማን ነው ካልከኝ የለም። ለዚህ ምናልባት ይሄ የሚሆነው ብዙ ጊዜ ሀገረ ስብከቶች ልኳቸው ወጪ ተሸፍኖላቸው የሚማሩ ደቀ መዛሙርት አሉ፣ በቁጥር በጣም ጥቂት የሆኑ በመደበኛ በቀን ማለት ነው። ከዛ በኤክስቴንሽን በዲስታንስ በዚህ ደግሞ እያልክ እና ቀዳሚና እሁድ ደግሞ የሚማሩ ደቀ መዛሙርት ደግሞ ካየህ ከተማሩ በኋላ ከወጡ በኋላ የሚጠበቅባቸው ጉዳይ በተመለከተ በጣም ግልጽ የሆነ ጉዳይ አትመለከትም። ስለዚህ ተምሮ ይወጣል። ከዛ በኋላ የሚጠቀምበት ሰው ብዙ ጊዜ አይኖርም። እና ያን ክፍተት መሙላትና ማስተካከል ያስፈልጋል ብዬ አስባለሁ። የመጨረሻ ሐሳብ ግን ማነሳው ምንድነው? በተለይ መንፈሳዊ ኮሌጆች ሲነሱ የሚነሳ አንድ የነቀፌታ ስሜት አለ። ልክ ነው አይደለም የሚለው እንግዲህ ማጥራት ያስፈልጋል ይመስለኛል። ግን ጉዳዩ ብዙ ተደጋግሞ ስለሚቀርብ ላንሳው ብዬ ነው። ለምሳሌ አሁን በዚህ በአብነት ትምህርት ቤት በኩል የመጡ አገልጋዮች፣ መምህራን፣ ደቀ መዛሙርት በመንፈሳዊ ተቋማት በመንፈሳዊ ኮሌጆች የሚያልፉ ደቀ መዛሙርትን ጉዳዩ ራቅ አድርጎ የመመልከት ዝንባሌ ታያል። ሁሉ ጋር አይደለም፣ ጥቂቶቹ እንደዚህ ይታያል። እሱ የተማረ ኮሌጅ ነው እንዳይ ተው ብሎ የማናናቅ ስሜት ትመለከታለህ። ያ በጣም አደገኛ የሆነ ጉዳይ ሆኖ አግኝተነዋል። እኔ ስልጠና ላይ ስንሳተፍ ስለነበረ እዚህ ብዙ ጊዜ የማቀራረብ ስራ ነበረ ስንሰራ የነበረው እና ስሜቱ በትክክል ነበር ነው መሬት ላይ የነበረ ጉዳይ ነው የሚሆነው። ሁለተኛ በመንፈሳዊ ኮሌጅ ደግሞ ያለፉ መምህራን ደግሞ ከተመረቁ በኋላ ከመንፈሳዊ ከአብነት ትምህርት ቤት የመጡ ደቀ መዛሙርትና መምህራንን እንደንትን ይሄ ነባር ትምህርት ይሄ ባህላዊ ትምህርት እንዲያዝ አድርጎ የመናቅ ስሜት የምታይባቸው ሰዎች ነበር። ይሄ
መታረም ያለበት ማስተካከል ያለበት ጉዳይ ይመስለኛል። በተለይ ደግሞ በዚህ በስርዓተ ትምህርት ላይ የሚሰጡ ትምህርቶችን ከዚህ ጋር አያይዞ አይደል ነባሩ ከምኑ ከዚህ ከነገረ መለኮት ትምህርት ወይም ደግሞ ከዓለም አቀፍ ትምህርቱ ጋር አያይዞ እንዲሰጥ ማድረግ የሚቻልበት መንገድ የበለጠ ቢሄድ ውጤቱ በዛ ልክ ጥሩ ይሆናል ብለን እናስባለን። ወደ ቀጣይ ጉዳያችን ብናልፍ ነው። በጣም ጥሩ ቀሲስ፣ ያው ወደ መጨረሻ አጀንዳችን ነው የምንገባው። እንግዲህ የመጨረሻ አጀንዳችን ወደ አገረ ህንድ ነው ይዞን የሚሄደው። ምናልባት ቀሲስ ያው እርስዎ የሚያግዙኝ ነው የሚሆነው። ክርስትና የመስቀል ላይ እንግዲህ ህይወት ነው እንደሚታወቀው። በተደጋጋሚ እዚህ በኢትዮጵያን በሚፈጠሩ ሰው ሰራሽ እና የተፈጥሮ አደጋዎች ምክንያት ክርስቲያኖች በተለያየ መልኩ ለስደት ሲዳረጉ እናያለን እና በየሀገሪቱ አሁን በዓለም አቀፍ ደረጃ በምናያቸው የተለያዩ ሀገር ላይ በሚከሰቱ ጦርነቶች ሊሆን ይችላል ባሉ ከዚህ ከመንግስት ስርዓት ለውጥ ጋር ተያይዞ ብዙ ቦታ ላይ እንግዲህ ኦርቶዶክሱ ሲጨቆን እናያለን። ብዙ ጥያቄዎች ያነሳ አንመለከትም። ነገር ግን ጭቆናው ተባብሶ የቀጠለባቸው ደግሞ ብዙ ሀገራት እንዳሉ መመልከት እንችላለን። ምናልባት እንግዲህ የአሜሪካው ዓለም አቀፍ የሃይማኖት ነጻነት ኮሚሽን ባሳለፍነው ሳምንት አንድ ሪፖርት አውጥቶ ነበር፣ የ2024 ማለት ነው። እሱም ባወጣበት ሪፖርት ላይ በህንድ ውስጥ ያለ ነጻነት ሁኔታ እንግዲህ በተለይ ይሄ የሃይማኖት ነጻነት እያሽቆለቆለ መምጣቱን ነው የሚያሳየው ይሄ ሪፖርት ማለት ነው። ሪፖርቱን ለመመልከት እንደቻልኩት ከሆነ እንግዲህ ኦርቶዶክሱ በተለያየ መልክ ነው ተጽዕኖ የሚፈጠርበት ከአኗኗሩ ጀምሮ ማለት ነው። የተለያዩ ስራዎች ይሰራበታል። እንግዲህ እንደሚታወቀው ህንድ ጠንካራ ኦርቶዶክስም ያለበት ሀገር እንደሆነ እሙን ነው። ምናልባት ከዚህ ጋር ተያይዞ እንግዲህ ባሳለፍነው ጊዜም ህንድን በተለያየ መልኩ ስናነሳት ቆይተናል እንደሚታወቀውና በጣት የሚቆጠር ኦርቶዶክስ ያሉበት አካባቢ ላይ ግን እነዛ በጣም ጠንካራ የሆኑ እንደሆኑ የተለያዩ ጉዳዮችን ተመልክተናል። ምናልባት እንግዲህ ይሄ የወጣ ሪፖርት ለመመልከት እንደቻልነው ከሆነ የ2023ቱንም ጭምር በማነጻጸር ነው ሪፖርቱ የቀረበውና ምናልባት ይሄ ሪፖርት ሲወጣ ተመልክተው ከሆነ ቀሲስ እንደው ተንኮል አዘል የሆኑ እንቅስቃሴዎች ነው በአገሪቷ ውስጥ አሁን በሰፊው እየተከናወነ ያለው። በተለይ ደግሞ በቁጥር አናሳ ናቸው ተብሎ የሚታሰበው ኦርቶዶክሳውያን ላይ የተለያዩ ግዛቶች ላይ ከፍተኛ ተጽዕኖ ነው የሚፈጥሩባቸው። እንግዲህ እነዚህ ተጽዕኖች የተለያየ መልክ አላቸው። እንደሚታወቀው በህንድ እንግዲህ መነሻቸው የቅኝ ግዛት የነበሩ የሚንቀሳቀሱ አሉ። እነዚህ አካላት ናቸው ይህን ተጽዕኖ እየፈጠሩ ያሉት። ግን እንዳጠቃላይ ስርዓተ መንግስቱ ራሱ ለነዚህ ምቹ መደላደል ፈጥሯል። እንግዲህ ቀደም ሲል 2023 ላይ ማለት ነው ቀሲስ ጥቃቶቹ ራሱ ውስጥ ለውስጥ የሚካሄዱ ነበር፣ በድብቅ ነበር። አሁን ላይ በግልጽ የወጡ ጥቃቶች ናቸው እየተፈጸሙ ያሉት። ምናልባት እንደው ይሄ ልክ አሁን ኢትዮጵያ ውስጥ የምናነሳቸው ጉዳዮች አሉ። የቤተ ክርስቲያን ጉዳይ ሲነሳ ሰዎች ይያዛሉ፣ ከዛ የሚከሰሱበትን ጉዳይ አናቅም ስንል በተደጋጋሚ ይሰማለን። ህንድ ውስጥም ተመሳሳይ አይነት ነገር ነው እየተፈጠረ ያለው። ኦርቶዶክስን አሯሩጦ የተለያዩ ምክንያቶች ፈጥረው ያስራሉ። ከዛ በኋላ ግን ለረጅም ጊዜ ጉዳዩን አለማንሳት፣ ፍርድ ቤት አለማቅረብ ነገር እናያለን። ከዛ በተጨማሪም ደግሞ ጉዳዮችን በማያያዝ አስረውም የት እንዳደረሷቸው ደግሞ የማይታወቁ የመሰወር ስራ ይሰራል ማለት ነው። እንግዲህ ጥናቱ ይህንን ያሳያል። ከዛ ግን ዋናው ነገር ምንድነው? አምልኮት የሚፈጽሙባቸውን ቦታዎች ማሳጣትና እዛ ወደ አምልኮት የሚፈጽሙባቸው አካባቢዎች ላይ ሲሄዱ የተለያዩ ጥቃቶችን ያደርሱባቸዋል። ስለዚህ አሁን ላይ እነዚህ ሃይማኖት ተቋማት አምልኮት የሚፈጽሙባቸው ቦታዎች ባዶ እየቀሩ እንደሆነ ነው ይሄ ሪፖርት እያሳየ ያለው። እንግዲህ የህንድ የውጭ ጉዳይ ሚኒስቴር ግን ይሄ የሐሰት ቅንብር የተሰራበት ሪፖርት ነው ሲል ነው መልሶ የተቃወመው ማለት ነው። ሪፖርቱን አልተቀበለውም የውጭ ጉዳይ ሚኒስቴሩ ማለት ነው። ምናልባት እንግዲህ ጉዳዩን እሱ አልተቀበለውም፣ ግን መሬት ላይ ያለው እውነታ ምንድነው የሚለውን ነገር ነው መመልከት ያለብን ብዬ የማስበው። እንግዲህ ያው ክርስቲያን በዓለም ሲኖር ያው መሰደዱ መከራው እንዳለ ሆኖ ግን በተለይ አሁን በህንድ ላይ ተደጋጋሚ የሆኑ ጥቃቶች ነው የሚፈጸሙት። አሁን ላይ እሱን ባላንስ ለማድረግ በሚያስመስል ሁኔታ እስልምናውን የተወሰነ ነገር ነካ ያደርጉና ከዛ የሁለቱም ላይ የተፈጠረ ነገር ነው ለማለት ማለት ነው። ስለዚህ 2023 ላይ የወጣው ሪፖርት የሚያሳየው የነበረው ሰዎች በፈቃደኝነት ከሌላ ቤተ እምነት ወደ ክርስትና መምጣት የሚችሉበት አጋጣሚዎች ነበሩ። አሁን ላይ ህጎች ላይ ጭምር እየደነገገ ያወጡ በህጎቻቸውም ጭምር አውጥተው በተለይ ወደ ክርስትናና ወደ እስልምና እምነት እንዳይመጡ የሚያደርጉ ተጽዕኖዎችን እየፈጠሩ ነው። ግን በዋናነት ደግሞ ክርስትናው ላይ ሲመጡ በምን አይነት መስፈርት መምጣት እንዳለባቸው መስፈርቶቹን በማብዛት ህጎቻቸው ላይ እያወጡ ነው ያሉትና በስርዓተ ትምህርቶቻቸው ጭምር ይህንን እያካተቱ እንደሆነ ነው ሪፖርቱ ያወጣው።
ነገር ግን እንግዲህ የሀገሪቷ በተለይ ደግሞ የውጭ ጉዳይ ሚኒስቴሩ በተደጋጋሚ ይህንን ሪፖርት ሲተቹ ተመልክተናል ማለት ነው። ያው ሪፖርቱ ላይ ተካቶ ነው መረጃውን ያገኘ ነው። ምናልባት ቀሲስ እንደው ህንድን የተወሰነ ነገር ማላካሪያንንም ስናነብ የተወሰነ ነገር ተመልክተናታል ብዬ አስባለሁ። ያሉ ኦርቶዶክሶች ጠንካሮች ናቸው ብዬ አስባለሁ፣ በጣት ጥቂት ቢሆኑም ማለት ነው። ስለዚህ አሁን ያሉ ኦርቶዶክሶችን ጠንካራ የሆኑ ኦርቶዶክሶችን ቁጥር ለማመናመንና በተለይ ደግሞ ግዛቶችም አሉ የተወሰኑ ግዛቶች ላይ በቁጥር አናሳ የሆኑ ወደ ከተማ ቅርብ ያልሆኑ አካባቢዎች ላይ ጥቃቱ በሰፊው ነው የሚከናወነውና ምናልባት እንግዲህ ከህጎች በስተጀርባ እያንዳንዱ እንደዚህ አይነት ሃይማኖታዊ ጥቃቶችን ለመፈጸም ህጎች ሲረቀቁ የህጉ ጀርባው ሲጠና ጥቃቶች የሚፈጸምባቸውን ሆኖ ነው እየተቀረጹ ያሉት ህጎቹምና ምናልባት ሪፖርቱን እንደው እንዴት ነው የተመለከቱት? እኔ ካየሁት በተጨማሪ ያዩዋቸው ነጥቦች ይኖራሉና ቢያነሱልን። በአሜሪካ ዓለም አቀፍ የሃይማኖት ነጻነት ኮሚሽን በኩል የቀረበ ሪፖርት ሰፊ ሀሳቦችን አንስቷል። አንተም እንደተመለከትከውና እኔም ረዘም ያለ ሰዓት ወስጄ ለመመልከት ሞክሬ ነበር። እዛ ውስጥ የሚታዩ ጊዜ ሊሰጥባቸው የማይገቡ እና ወደ መፍትሄ ሊመጡ የሚገቡ ጉዳዮችን ትመለከታለህ። በተለይ ደግሞ አነስተኛ ቁጥር ያላቸውን አማኞች ምን ያህል ተጽዕኖ እየተፈጠረባቸው እንዳለ እንግዲህ ሪፖርቱ ቀርቧል። ከሪፖርቱ ባለፈ ግን ህንድ ዝም ብለህ ካየሃት የሂንዱ እምነት ተከታዮች ቁጥር በጣም በብዙ ያለው አብዛኛው ቁጥር የያዘው እሱ ነው። ከዛ እስልምና እያለ ይቀጥላልና አነስተኛ ቁጥር ካላቸው አማኞች መካከል የሚነሱ ኦርቶዶክሳውያን ሆነው ይቀርባሉና ይሄ አናሳ ቁጥር ያላቸውን አማኞች በሚኖርባቸው አካባቢ ላይ በተለያየ መንገድ በህጋዊም እንዲሁም ደግሞ በኢመደበኛ በሆነ መንገድ ላይ ተጽዕኖ እንዲፈጠርባቸው ስራ ሲሰራ ነበር። አሁንም ጭምር እንዳለ ቀርቧልና ሪፖርቱን ብለህ የምታልፈው ጉዳይ አይደለም ማለት ነው። በእርግጥ ከኛ ሀገር አንፃር በተወሰነ መንገድ አይት የምናደርግበት እድል ስለሚኖር ሀሳቦቹ እቀጥላለሁ። በተለይ አይተህ ከሆነ እንደ አንድ መነሻ አድርጎ ጥናት የሚያቀርብ ምንድነው ከ2023 ይልቅ በአንድ አመት ነው እንግዲህ በ2024 ላይ በሀገሪቷ ላይ በሚደረገው የዚህ የብሔር ተኮር የሆነ ሀሳብ እንዲሁም ደግሞ በእምነት ላይ የሚነሱ ጉዳዮችን ጥላቻ ተኮር የሆኑ ንግግሮችን በ74% እንደጨመረ በአንድ አመት ውስጥ ነው እንግዲህ በ74% እንደጨመረ ጭማሪ እንዳለው የቀረበበት መንገድ ትመለከታለህና እንዲያውም ይሄ እንደ አንድ ማሳያ ሆኖ የቀረበው ጥናት ላይ በህንድ ላይ ካሉ 28 ግዛቶች መካከል 12 ግዛት ላይ በቃ ግልጽ በሆነ መንገድ ማንም ሰው የሃይማኖት ቅየራ ማድረግ እንደማይችል ወይም ደግሞ ከነበረበት እምነት መለወጥ እንደማይችል የቀረበበት መንገድ ቀርቧል። ያ በህግ እንግዲህ ተደንግጎ የቀረበ ጉዳይ ስለሆነ መመልከት ማየት የሚቻልበት መንገድ አለ። በተለይ እንደሚታወቀው በዚህ በፈረንጆቹ በ1998 አካባቢ ላይ ዓለም አቀፍ የሆነ የሃይማኖት ነጻነት ትግበራ ነበረ ይታወቃልና ያንን ትግበራ በሚጥስና መስፈርቱ በሚያበላሽ መንገድ ነው አሁን በህንድ ላይ ይሆን ያለው የሚል ነው እንግዲህ ይሄ ተቋም ያወጣው። ስለዚህ ተቋሙ ሲገልጠው ምንድነው ያለው? ስልታዊና ተከታታይነት ያለው አስጊ የሆነ የመብት ጥሰት አለ ነው የሚለው በዚህ በክርስቲያኖች ላይ ያለው ማለት ነው። ለምሳሌ እንግዲህ እንደ መንገድ የሚጠቀምበት ምንድነው ማሰቃየት፣ በተለያየ መንገድ ለረጅምና ያለምንም ወንጀል በእስር ቤት ማቆየት፣ አስገድዶ ማፈናቀል ወር ማጥፋት፣ በህይወት የመኖር መብትን ነፃነት እንዲሁም ደግሞ መከልከል ጭምር በተደጋጋሚ የሚታይ ነው። ይሄ አነስተኛ ቁጥር ያላቸው አካባቢ ላይ ኮኑ ክርስቲያኖችን ንብረታቸውን መውሰድ፣ ቤተ እምነትን ማፍረስ በተደጋጋሚ የሚታይ ጉዳይ እንደሆነ ቀርቧል ነው። ይሄ ጉዳይ እንግዲህ ሌሎች ጉዳዮች የሚይዙ ተቋሙ ሪፖርት ሲያደርግ ወይም ደግሞ ዘገባው ሲሰራ ጠቅላይ ሚኒስትሩ ጨምሮ የውጭ ጉዳይ ሚኒስትርም ጭምር ይሄ ከእውነት የራቀው ጉዳይ እንደሆነ እንዲያውም ግኝቱ በጣም ልክ ያልሆነ መታረም ያለበት ጉዳይ እንደሆነ በቁጣ በኃይለ ቃል የተናገሩበትና ሪፖርቱ ይሄ ተንኮል አዘል ያለበት ጉዳይ ብለው ቀድማ ተናቀረብከው የተቃወመበት መንገድ ነበረ ነው። ግን በህንድ ላይ ያለው ጉዳይ ይሄ ነው ካልከኝ ከዚህ የባሱ ጉዳዮች እንዳሉ ትመለከታለህ። ምክንያቱም ህንድ ላይ በተደጋጋሚ የሃይማኖት ግጭት በተለይ ደግሞ በእስልምናና በሂንዱ መካከል ላይ ከፍተኛ የሆነ ጦርነት የነበረባት ሀገር እንደሆነች ይታወቃል። ከምት ጋር ተያይዞ በዚህ መሃል ላይ ይጎዳ የነበረ ማን ነው ካልከኝ ያንን መንገድ መውሰድ የማይችል ወይም ደግሞ የጦርነት መንገድ መጠቀም የማይችል ከእምነታዊ የሆነ ሐሳቦችን አንስቶ ከመከላከል ውጪ የጦርነት ሐሳብ ወደ አይምሮ ወደ ልቦና የማያመጣ አማኝ ክርስቲያን ማህበረሰብ ነበር መሃል ላይ ሲደቆስና ቁጥሩ ሲመነመን የነበረው ማለት ነው። ስለዚህ ይሄ ጉዳይ ሪፖርቱ እውነት እንዳለው ትመለከታለህ ነው። በእርግጥ ይሄ ተቋም የሚታማባቸው ጉዳዮች ደግሞ እንዳለው ታነሳለህ። በተለይ ደግሞ የፕሮቴስታንታዊ ተቋም ከመሆኑ አንፃር ይሄ የክርስትና መንገድ የማይቀበሉ ተቋማትን ለራሱ እንዳለ ወይም ደግሞ እንደወገና አድርገው የሚያቀርቡበት መንገድ አለ በተደጋጋሚ ማለት ነው። ግን ህንድ ላይ ደግሞ ካየህ ነባራዊ የሆነ የምታየው ጉዳይ እንዳለ
ትመለከታለህ ታያለህ ነው። እኔ ምናልባት ይሄ ጉዳይ ህንድ አሁን ካለችበት መንገድ አንፃር ወጣ ብለን ወደኛ ሀገር ካመጣ ነው እነዚህ ጉዳዮች ሁሉ እኛ ሀገር ላይ ያሉ ጉዳዮች ይመስሉኛል ማለት ይቻላል ያለም ጉዳይ ነው። ከናፈጻጸማቸው ከነድርጊታቸው አጠቃላይ ያለፍንበት ጊዜያት ላይ በተደጋጋሚ ያየናቸው ጉዳዮች ናቸው እነዚህና እነዚህ ጉዳዮች መከሰታቸው ማይቀር ነገር ይሆናል። ለምን ካልከኝ አናሳ በሆንኩ ቁጥር በነገር ላይ ይሄ በቁጥር የሚያምኑ ማህበረሰቦች አሉ ወይ በቁጥር የሚያምኑ ቤተ እምነቶች አሉ። የፖለቲካ ፓርቲዎችም አሉ። ስለዚህ በቁጥር ብዛት የሚያምኑ አካላትን ይሞክራሉ። አይኸው ስለዚህ አናሳ እንደሆንክ እርግጠኛ ሲሆኑ ሲያረጋግጡ አንተ የምትጠቀምባቸው የአማራጭ የሆኑ መንገዶች ሁሉ ያጠበቡ እየዘግቡህ ተገደህ እንድትቀበል እንድታምን የሚያደርጉበት መንገድ ነበረ። በኢትዮጵያ አሁን ደግሞ ተግባራዊ የሆነ የመጣበት መንገድ ስላለም ለቀጣይ ጊዜ ይሄ ከህንድ ቤተክርስቲያን አጠቃላይ እንደ ሀገር ደግሞ በህንድ ላይ ያለው ልምምድና እንቅስቃሴ የበለጠ ትምህርት ሊሆን እንደሚችል ነው እንደ ሐሳብ እኔ ማቀርበው። የበለጠ ስራ እንዳለብንም አስባለሁ እኔ። መልካም ቀሲስ እናጠቃላለን በዚህ ጥሩ። ክቡራንና ክቡራት ተመልካቾቻችን ስትከታተሉት የቆያችሁት የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበረ። የዛሬን መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደሴ አብረናችሁ ቆይታ አደረግን። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።